እርግማን የሚለው ተርሚኖሎጂ መጽሐፍ ቅዱስ ውስጥ ከዛ አንፃር ነበር ወይ ተፈጠረ? ቀጥታ አታክ የሚከፍት እሱ ኢየሱስን ስለሚወድ አይደለም። አብርሃም ጋር ሄደ ተላተምክ ማለት ኢየሱስ ክርስቶስን የመምጣት ፕሮግራምን የተዋጋ ነው ከእግዚአብሔር ጋር። ኢየሱስ ክርስቶስን አንተ የሰራኸው ስራ ብቁ አይደለም ብሎ ውድቅ ማድረግ ነው። ከመድረክ ላይ የሚነገር ጠንቆላ ነው። እርግማን ማለት ምን ማለት? በላብ ትበላ። ይህንን ቃል አውጥቼብሃለሁ፣ ይህንን ተናግሬያለሁ የሚሉትን በሙሉ ከምን መደባቸዋለን? ቀሎ ለመኖር ተላልፎ መሰጠት። it will be the end of your life in this world። አሁን የምንለው ጥንቆላ የጥንቆላ ማርት ኦልሬዲ ቸርች ውስጥ አሁን ፕራክቲስ የተደረገው አሁን ልኩ ይሄ ነው ቦታው ይሄ ነው። ቤተክርስቲያን መሪ ከስሩ ከሚያገለግሉ ጋር ስለተጣላ የሆነ ነገር ቃል የሚያወጣበት የሚናገርበት ስርዓት ጋር ምንም ከዛ ጋር የሚያገናኘው ነገር እዛ ቦታ ላይ የእግዚአብሔር ፕሬዘንስ ዊዝድሮ ያደርጋል። አራር የሚለውን እርግማን ቃል ዓለም ነው አላህ የሚለውን እርግማን የመስበር ማንንም ስልጣን የለውም። አሁን ከዚህ ውጪ የሆነው በሙሉ በምን ቋት ውስጥ እንጨምራለን ማለት ነው? ጥንቆላ በሚባለው ቋት ውስጥ ነው። ነገር ግን እንደዚህ ያልክ እንዲህ ያደረክ እንዲሰበክ እንደዚህ እንትናል ተብለው የሚወገዙት እንዴት ነው የሚታየው? እስራኤላውያን ፕሮቴክት የሚያደርግ ፕሮቴክሽን አለ። ጉዳዩ ምንድነው? የክራይስት ቦታ ለኔ ይገባኛል የሚል ሙግት ነው። ከዘፍጥረት ጀምሮ እስካሁን ግማን ሰበራ ቅባት የለም። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ ባላንስድ ላይፍ የተሰኘው ዝግጅታችን ነው። እንግዲህ በባላንስድ ላይፍ ዝግጅታችን ሁልጊዜ የምናቀርበው ሚዛናዊ የሆነ መጽሐፍ ቅዱስን አስተሳሰብ በመያዝ ሚዛናዊ የሆነ ህይወት እንድንመራ ለማድረግ የሚያስችል ነው። በተለይም ደግሞ ቅዱሳኖች አማኞች የእግዚአብሔርን ቃል በተገቢው መልኩ ማየት ማጥናት እንዲችሉ ለማበረታታት የምናዘጋጀው ዝግጅት ነው። መታረም ያለባቸው መቅናት ያለባቸውን መመከት ያለብንን ማጥቃት ያለብንን ደግሞ ከመጽሐፍ ቅዱስ ውጪ የሆኑ ነገሮችን የምንመክትበት ዝግጅታችን ነው። ዛሬም እንግዲህ ከነብይ አዲስ ጋራ ተመልሰን መጥተናል። እንግዲህ ስለ እርግማን በጣም በሰፊው እያወራን እርግማን የሚለውን የቃሉን ፍቺና ከሱ ጋር ተያያዥነት ያላቸውን ጉዳዮች እናነሳለን። መልካም ቆይታ ይሁንላችሁ፣ ተከታተሉት። አዲስ ያው ዛሬም ተመልሰን መጥተናል። እርግማን የሚለውን ሐሳብ በሰፊው እያየን ያለ ነው። ከእግዚአብሔር ቃል ወይም ከእግዚአብሔር ቋንቋ አንፃር ወይም ከመጽሐፍ ቅዱስ አንፃር እርግማን ማለት ምን ማለት ነው የሚለውን እንግዲህ በተከታታይ በሚቀጥለው እያለን ያሸጋገር ነውና ዛሬ ስላወራንባቸው ጉዳዮች በሙሉ ክሊር የሆነ ነገር በተለይ ደግሞ እየጨመርን ነው የሚሄደውና እስቲ እርግማን ማለት ከመጽሐፍ ቅዱስ አንፃር ምን ማለት ነው? የተለያዩ ፓርቶችን የነካን መተናል። አሁንም ዞሮ የሚነደው አዲሱ እንደ አገልጋይ ምን ቪው አለው፣ ፓስተር ዳኒ እንደ ፓስተር ምን ቪው አለው። የማንያናችን እንትን ጉዳይ አይደለም። ምልከታዎቻችን ወይም ደግሞ የራሳችን አይዲዮሎጂ ሪፍሌክሽን አይደለም። የሐዋርያቶች በነቢያቶችና በሐዋርያቶች መሰረት ላይ ታነጻቸዋልና መሰረቱ ላይ የምናደርገው ነገር መሰረቱ ላይ የገጠመ ነገር ይጸናል፣ ያልገጠመ ነገር ሁሉ ይፈርሳል። በዝነኛ ሰውም በሆነ አይነት ሙቭመንት የመጣ አይዲዮሎጂም ይሁን ዝነኛ ባልሆነ ሰውም በሆነ ሰውም ይሁን በማንም በሴትም በወንድም የመጣ ያ ነገር ይፈርሳል ማለት ነው። ቀልቅ አንዳንድ ነገሮችን እንደኔ አሻሽተነዋል፣ አባብለናል። ያባብልነው ነው የመጣ ነው። ክርስትና ወይም ደግሞ ይሄ መጽሐፍ ቅዱስ መጀመሪያ እግዚአብሔር አምላክ እንዲያመልከው የመረጠው ህዝብ አለ፣ የእስራኤል ህዝብ ማለት ነው። የአብርሃምን ያዕቆብ ይስሐቅ ከዛ ያዕቆብ ልጆች ከዛ እስራኤልን እግዚአብሔር እንደ ኔሽን መርጧል። ከዛ ለነሱ ነው መጀመሪያ ህግ የሰጠው። አሁን ሙሴ 5 የህግ መጽሐፎችን ጻፈ። ስለዚህ በዛ ውስጥ እግዚአብሔር ስርዓት እንደዚህ ነው በእነሱ ቋንቋ እግዚአብሔር በሰጣቸው ቋንቋ እንግዲህ እግዚአብሔር አምላክ የሱ መለኮታዊ ፕሮግራሙ በሰው ቋንቋ ተብራርቶ ባያልቅም ለኛ ግን በሰው ቋንቋ ተናግሮናል። በሰው ቋንቋ በዕብራውያን ቋንቋ እነሱ ከእግዚአብሔር ህጉን ተቀበሉ። ቀጥሎ ደግሞ ሐዋርያቶች ከጌታ መልእክትን ተቀበሉ፣ ትእዛዛቶችን ተቀበሉ። የጌታ ኢየሱስ ክርስቶስ ትምህርት አለ። እነሱ የመጀመሪያው የመጽሐፉ ባለቤቶች አሁን በሌሎች ዘንድ ፒፕል ኦፍ ዘ ቡክ ይላሉ። እነሱ የመጽሐፉ ባለቤቶች እንዴት ብሎ ነው እግዚአብሔር ለመጽሐፉ ሲሰጣቸው የገለጠው አንዳንድ ጉዳዮች። በዕብራይስጥ 3 ቃላቶች ነው የሚጠቀሙት። አንደኛው አራር የሚል ቃል ይጠቀማሉ። እርግማን ወይም ደግሞ በእንግሊዝኛ ከርስ ወይም ደግሞ
በሌላ መንገድ ደግሞ ቁጣ በሚለው የሚተረጎመው አራር የሚለውን ቃል ይጠቀሙታል። ይሄኛው አራር በሚለው ቃል በሚፈታበት ጊዜ በዚህ ቃል መሰረት ሲፈቱት አሁን ባይብል ላይ ያለው ማለት ነው ከዘፍጥረት ጀምሮ ያለውን የእግዚአብሔርን ዘላለማዊ ፕሮግራም ቀጥ አድርጎ እስከ ራእይ ድረስ ያለውን ነው የሚያሰምረው። አሁን አዳምና ሔዋን እግዚአብሔር አምላክ የሰው ልጅን በመልኩ አምሳሉ ፈጠረ። ከዛ በዚህ ምድር ላይ የእሱን ፈቃድ እንዲያደርግ አስቀመጠው። ከዛ የሰው ልጅ ውድቀት መጣ። ዘፍጥረት ምዕራፍ 2 ቁጥር 16 ጀምሮ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን የምታስታውቀውን ዛፍ አትብላ፣ ከእርሱም በበላህ ቀን ሞትን ትሞታለህ አለ። እግዚአብሔር አምላክ ያስቀመጠው የመጀመሪያ ትእዛዝ አለ። ከዛ አሁን እንግዲህ ይሄ አራር የሚለው ቃል ከዚህ ጀምሮ ማለት ነው ከዘፍጥረት ጀምሮ አራር የሚለው የእግዚአብሔር እንግዲህ እርግማን የሚለውን አንድ ቃል ምድር ካንተ የተነሳ የተረገመች ትሆናለች ብሎ አዳም የተናገረበት አለ። ከዛ ያለ ይሄዳል ማለት ነው ወደዛ። እግዚአብሔር አምላክ እዛ ጋር ያስቀመጠው የህይወት ስርዓት አለ። ከዛ አትብሉ፣ አትንኩ፣ እንደዛ ታደርጉ ያለው ስርዓት አለ። ኢሚዲየትሊ በሰው ውድቀት ምክንያት የሰው ልጅ ከዚህ ስርዓት ጋር ተጣላ ማለት ነው። የመጀመሪያ የአለመታዘዝ ኃጢአትን ሲሰራ ኢሚዲየትሊ በአዳም አለመታዘዝ ምክንያት ሞት በዓለም ላይ መጣ ይላል። አሁን ያቺ ሞት አብሯ አንድ ይዛው የመጣችው ነገር አለ። ኃጢአት መጣ። ኃጢአት ደግሞ ሞትን ይዞ መጣ ነው። እዛ አሁን መሀል ላይ ያለው እርግማንን የሚስበው ሰርቨሩ ዋናው ግንዱ ምንድን ነው? ከዛ ጋር ነው የሚጀምረው። እግዚአብሔር አምላክ እርግማን ቀጥሎ እርግማን እንደዚህ የተረገመ ይሆናል፣ እርጉም ይሆናል፣ እንደዚህ ብሎ መጽሐፍ ቅዱስ ላይ እግዚአብሔር የሚናገራቸው ነገሮች በሙሉ በምን ዙሪያ ነው የሚሽከረከሩት? ግንዱ ምንድን ነው የሚለውን ነው የምናየው። እዚህ ጋር እግዚአብሔር አምላክ ልክ ለሰው ልጅ እዚህ ጋር ይሄንን አትብላ ብሎ ካለ በኋላ ባለመታዘዝ ምክንያት ኃጢአት ወደ ዓለም ገባ። ኃጢአት የሚባለው ግንድ እዚህ ጋር ተተከለ። ሞት አብሮት ገባ። ሞት የሚባለው ነገር ደግሞ አብሮት ምን ይዞ መጣ? አዳም ጋር ስትመጣ ምድር ከአንተ የተነሳ አሁን እንግዲህ የተሰራው ኃጢአት ማለት ነው ያመጣቸው አጃቢዎቹ ቅርንጫፎቹ ነው የምናየው። እንግዲህ አሁን ቅርንጫፎቹ ምን ይዘው መጡ? ምድር ከአንተ የተነሳ የተረገመች ትሆናል፣ በላብህ ትበላለህ የሚባሉ ነገሮች ከምድር አራዊት ጋር ያለው ኮሚኒኬሽን በሙሉ ተገለበጠ። ኤቭሪቲንግ ከዛ በኋላ እያለ ይህንን ነው እየተከተለ የሚሄደው ምናየው ማለት ነው። ስለዚህ አሁን እግዚአብሔር አምላክ ምድር የተረገመች ትሆናለች፣ አራዊቶች ጋር ያለህ ነገር ያንተ በጥረት በብዙ በመልፋት በመፍጨርጨር በመጨረሻ በብዙ እንትን ውስጥ ነው ጠብ ያለች ነገር የምታገኘው የሚለውን ነገር እና ሞት የሚለውን ነገር ሲያወራ ሞት ማለት ህያውነትን የሚሰጥ እግዚአብሔር የሌለበት ቦታ ማለት ነው። ህይወትን የሚሰጠው እግዚአብሔር የሌለበት ቦታ ሞት ይባላል። እዚህ አሁን አራር የሚለው ከርስ እርግማን የሚባለው ከእግዚአብሔር ቋንቋ አንጻር ከዘፍጥረት ጀምሮ ምን ማለት ነው? ፕሮቴክሽን ከለላ የሚሰጠው የእግዚአብሔር ከለላና ሞገስን ምህረትን የሚሰጠው የእግዚአብሔር ሀልዎት ከቦታው ላይ መወሰድ ብሎ ይፈታዋል። የዕብራይስጡ ነው እንደዚህ ብሎ የሚፈታው ከለላ ሞገስ ምህረትን የሚሰጠው የእግዚአብሔር ሀልዎት ከቦታው ዞር ማለቱ ከቦታው መልቀቁ እሱ እርግማን ይባላል። አራር ማለት ይሄ ነው። በሌላ ደግሞ ቃላል የሚለው ሌላ ደግሞ ትርጉም አለው። አሁን በስኛውን ትርጉም ደግሞ እግዚአብሔር አምላክ አሁንም ከሀልዎት ጋር የተያያዘ ነው። ሀልዎቱን በዚህ ምድር ላይ ክብድ ብለህ እንድትኖር የሚያደርገውን የሰው ልጅ በአራዊትን ፊት በሄደበት ቦታ በሰውነት ክብሩ ከብዶ የሚንቀሳቀስበትን ያንን ክብደትን አጥቶ የሚቀልበት መቅለል፣ በሰው ፊት በፍጥረታት ፊት ቀሎ ለመኖር ተላልፎ መሰጠት። አሁንም ይሄ ሁሉ ተያይዞ ከምን ጋር ነው የሚገናኘው? ከእግዚአብሔር ሀልዎት ጋር ይገናኛል ማለት ነው። እዚህ ምንድነው ሞገስን ምህረትና ከለላ ነው የሚሰጠው። እንደገና ደግሞ ፕሮቪዥን አቅራቦትን የሚሰጠው የእግዚአብሔር ጥላ፣ ሁሉን የሚችለው የአምላክ ጥላ እሱ ከቦታው ዞር ማለቱ የሰው ልጅም ሆነ ፍጥረት ለሌላ ጥፋት ተላልፎ የተሰጠ እንዲሆን ያደርገዋል። አሁን ሶስተኛው አፈታት ላይ ደግሞ የሚያስቀምጡት አፈታት ምንድነው? አላህ የሚለው አፈታት ጋር ነው መጣው።
በሱኛው አፈታት ደግሞ ይሄ ከመለኮት ከእግዚአብሔር መለኮት አሁን ለምሳሌ በብሉይ ኪዳን ያሉ የእግዚአብሔር ሰዎች እነ ዳዊትም በመዝሙሮች ውስጥ የዳዊት እንዲህ እርግማን የጠራበት ሁኔታ አለ። እስራኤላውያን ላይ የተናገራቸው ቃላቶች አሉ። ድንዛዜ ህዝቡ ላይ ይሁን ምናምን ብሎ ያለበት ኢየሱስ ሪጀክት ከማድረጋቸው ጋር በተያያዘ ሌሎችም ብሉይ ኪዳን ላይ ያሉ ነቢያቶች ቅዱሳን የተናገራቸው ቃላቶች አሉ። እነዛ ነገሮች በሙሉ ምንድነው ከእግዚአብሔር መለኮት ዘንድ የሆነ እፋት እንዲመጣ መፍቀድ። አሁን ምንድነው እሳትና ድኛ ወረደበት አይነት ሁኔታ። አሁን ግብጽ ላይ የወረዱ የእግዚአብሔር መቅሰፍቶች እስራኤላውያን ፕሮቴክት የሚያደርግ ፕሮቴክሽን አለ፣ በእነሱ ጋር እነሱን ፕሮቴክት የሚያደርግ አለ። እነዛ ደግሞ ለፕሮቴክሽን ማጣት ተላልፎ ተሰጥተዋል ግብጻውያን። እዚህ ጋር በእነሱ ላይ ፕሮቴክሽን የሚያደርግ የእግዚአብሔር ምልክት አለ በእነሱ በእስራኤላውያን መንደር። በእነዛ ደግሞ ያ የፕሮቴክሽን ምልክት የለም። ከዛ ላይ ሞት መልአክ እንደፈለገ ነው እዛ ጋር የፈለገውን ያጠፋል። የግብጻውያን በኩል ዝም ብሎ ሲመታ ታያለ። ምንድነው የምታየው? የእግዚአብሔር ፕሮቴክሽን በእስራኤላውያን መንደር ላይ ብቻ ሆነ። እዛ ጋር ፕሮቴክሽኑ የለም። ስለዚህ ፕሮቴክሽኑ አለመኖሩ የሞት መንፈስ እንደፈለገ እንዲሰለጥን እድል ሰጠ ማለት ነው። ይሄ ነው አሁን ከብሉይ ኪዳን ዘመን ጀምሮ እግዚአብሔር አምላክ እርግማን የሚለውን በዕብራይስጥ ቃል መሰረት ይሄን ነው ያደረገ ያለው። አሁን ጉዳዩ ምንድነው? እግዚአብሔር አምላክ ዓለም ሳይፈጠር በፊት ዲዛይን ያደረገው ዲዛይን አለ። ምን? ሁሉንም በክርስቶስ የመጠቅለል ፕላን። አሁን እግዚአብሔር አምላክ አዳምና ሔዋን ዘጋ አስቀመጠ። ክፉና ደግን ከምታሳይ አትብሉ አለ። የፈቀደው ዛፍ አለ። ከዛ እያለ አሁንም ትእዛዛቶችን ሁሉ ከዛ በኋላ የሰው ልጅን ለመታደግ እንደገና ትእዛዛቶችን መስጠት ጀመረ። ትእዛዛቶች በሙሉ የሚያመሩት ወዴት ነው? ወደ ኢየሱስ ክርስቶስ መምጣት ነው። አሁን ለምሳሌ አብርሃምን እግዚአብሔር አምላክ መረጠው። በአብርሃም በኩል እዛ ጋር የበጉን መስዋዕት በማድረግ አሁንም የጌታ ኢየሱስ ክርስቶስን የመምጣት ፕሮግራም ሴት ያደረገ ያለው። ከዛ እያለ አሁን አብርሃምን አንተ የተረገመ ይሆናል ቀጥታ ኢሚዲየትሊ የሆኑ ነገሮች አፕን አድርጋል እያለ ያለው አሁን አብርሃምን የተቀባ የተመረጠ የእግዚአብሔር ሰው ከሚል አንጻር ፕሮቴክሽን አንጻር አይደለም እያደረገ ያለው። አብርሃም የጌታ ኢየሱስ ክርስቶስን መምጣት አምኖ ተቀብሎ መንገዱን መጥረግ መስመር ላይ ነው ያለው። አብርሃም ጋር ሄደ የተላተምክ ማለት የኢየሱስ ክርስቶስን የመምጣት ፕሮግራምን እየተዋጋ ነው ከእግዚአብሔር ጋር። አሁን ነገሮች በሙሉ እግዚአብሔር አምላክ እርግማን እንደዚህ እርግማን ምናምን እያለ የምናገራቸው ነገሮች በሙሉ የሚሽከረከሩት የጌታ ኢየሱስ ክርስቶስን ወደ ምድር የመምጣትና ዓላማውን የመፈጸምን ፕሮግራም ከማደናቀፍ አንጻር የተሰለፉትን ከመምጣት አኳያ ነው። ሁሉ ነገሮች ክራይስትን ሰንተር ያደረጉ ናቸው ከብሉይ ኪዳን ጀምሮ ይመጣው ማለት ነው። አሁን ለምሳሌ ከግብጽ ምድር እስራኤላውያንን ሲያወጣ ዓላማው ምንድን ነው? ከምድር ላይ ካሉ በእግዚአብሔር አምሳል ከተፈጠረ የሰው ዘር እስራኤላውያን ዝም ብሎ ህዝብ ስለሆነ የሆነች ሀያል ሀገር ለመፍጠር አይደለም ዓላማው። እነሱን ከዛ አምጥቶ ኔሽን አድርጎ በእነሱ በኩል ኢየሱስ ለማምጣት ነው አሁንም ለዓለም መድኃኒት። ስለዚህ ፈርዖን አሁን እዛ ጋር እየተቋቋመ ያለው ዝም ብሎ ከሙሴ ቅባት ጋር መጋጨት ወይም ከሙሴ ጥሪ ጋር ግብግብ መፍጠር ወይም ከእስራኤላውያን ጋር ግብግብ የመፍጠር ጉዳይ ሳይሆን ጉዳዩ ግብግቡ የጌታ ኢየሱስ ክርስቶስ ወደ ምድር የመምጣትን ፕሮግራም የማስተጓጎል የማስተካከል ሚሽን ነው የወሰደው። ለዛ ነው ግብጽ ላይ የመቅሰፍት መጣው። አሁን ያ መቅሰፍት ተመጣው መቼ ነው? ሊያድናቸው የሚችለውን የእግዚአብሔርን ልጅ ወደ ምድር የመምጣቱን ሀልዮት ኦፖዝ የሚያደርግ ላይን ላይ ስላሉ ነው። አንድ ሰው የእግዚአብሔር ልጅ የኢየሱስ ክርስቶስን የማዳን ፕሮግራም አጌንስት የማድረግ መስመር ላይ ሲገኝ እሱ ሰውዬ በእርግማን ውስጥ ነው ያለው። ከዛ ይመጣና ጌታ ኢየሱስ ክርስቶስ አሁን በህግ ውስጥ ደግሞ እንትኖች የተቀመጡ ስርዓቶች ተቀመጡ። አሁን ለምሳሌ በሌሎች ኤፒሶዶች ያነሳነው አለ ከቤተሰቦቹ ጋር አሁን ለምሳሌ ለቤተሰብ ህግ አለ የተሰጠ በህግ ውስጥ የቤተሰብ ህግ መተዳደሪያ ይሄ ሲቪል ሎ የሚባለው አለ። አሁን ያው ህጎች በሶስት ይከፍላሉ በዋናነት ሲቪል ሎ የሚባል አለ፣ የማህበረሰብ ህግ፣ ሰርሞኒ ያለው የሚባል አለ፣ የቤተ መቅደስ ስርዓት ህግ ምናምን፣ ሞራል ሎ አለ ደግሞ ይሄ አስርቱ ትእዛዛቶች ጋር የተያዙት እና አሁን በዛ ውስጥ በአስርቱ ትእዛዛቶች ውስጥ ይሄ ከእናት ከአባት ከዘመድ ጋር በተያዘ እርስ በርስ ስላለው ጋብቻ ስርዓትም ለዋውያን 19 ላይ የሚጠቅሳል። እንደገና ዘዳግም ላይ የሚደግመዋል እነሱ ነገሮችን ስለ ጋብቻ ስርዓት ምን መሆን እንዳለበት፣ እርስ በርስ መጋባት፣ እንደገና ደግሞ ከእንጀራ እናት ጋር መተኛት፣ እነዚህ አይነት ነገሮች ግብፃውያን አንተ ከነሱ የወጣኸው ህዝብ ይላል። በተለይ ዘላውያን ከነሱ የወጣኸው ህዝብ እነዚህን ያደርጋሉና እነዚህ ደግሞ እርጉም የሆኑ ስርዓቶች ናቸው። ለዋውያን 18 ላይ እንደዚህ ይላል፣
እግዚአብሔርም ሙሴን እንዲህ ብሎ ተናገረ። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። እንደ ተቀመጣችሁባት እንደ ግብፅ ምድር ስራ አትስሩ። እኔም ይሄ እንግዲህ የወጡባት የግብፅ ምድር ነች። ከዛ እንደገና እኔም ወደ እርሷ እንደማገባችሁ እንደ ከነአን ምድር ስራ አትስሩ፣ በስርዓታቸው አትሂዱ፣ ፍርድን አድርጉ፣ በእርሷም ትሄዱ ዘንድ ስርዓትን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። የምሰራቸው ሰው በእነርሱ በሕይወት ይኖራልና ስርዓትና ፍርድን ጠብቁ፣ እኔ እግዚአብሔር ነኝ ይላል። እነዚህን ሁሉ ዘርዝሮ ምናምን አሁን ምንድን ነው ግብፃዊ ከግብፅ ሲወጡ እንግዲህ እግዚአብሔር አምላክ የእሱን የጥበቃ ፕሮቴክሽን ከግብፃውያን ላይ ዞር አድርጎ እስራኤላውያን መንደር ላይ ብቻ ሲሆን የሞት መልአክ እዛ ሲያልፍና ሲያጠፋ እናያለን። አሁን የሆነበት ምክንያት ምንድን ነው? ጥበቃው ምልክት በተደረገበት በእስራኤላውያን ዘንድ ነው ያለው ፕሮቴክሽኑ። ከዛስ እነዛ ላይ ምንድን ነው ያለው? መቅሰፍት ነው ያለው፣ ቁጣው ነው ወይም ደግሞ እርግማን ነው እየሰራ ያለው ማለት ነው። አሁን ይመጣና ስርዓት ያስቀምጣል። የወጣችሁበት ግብፃውያን እንግዲህ ይህንን ይዘረዝርና ይሄ እርኩሰቱን ዘርዝሮ እነዛ ሁሉ በእነዚህ እርኩሰት ውስጥ አሉና ይላል። አሁን ይሄ ከወንድ ጋር ከእንስሳ ጋር ስለመተኛት ሁሉ ይዘረዝራል። ከገዛ እህቱ ጋር ከገዛ እናቱ ከምናምን ይሄ ሁሉ ይዘረዝራል። ከዛስ እነዚህ ውስጥ አሉ ይላል። ከእግዚአብሔር አምላክ ናቹራሊ ካስቀመጠው ስርዓት ጋር መጋጨት። ስለዚህ እዛ ቦታ ላይ የእግዚአብሔር ፕሬዘንስ ዊዝድሮ ያደርጋል። ከዛ የእግዚአብሔር ህልውና፣ የእግዚአብሔር ጥበቃ፣ የእግዚአብሔር ሞገስ ከቦታው መነሳት ለሌላ አይነት ጥፋቶች በሙሉ የተጋለጡ እንዲሆኑ ያደርጋል። እሱ ሁኔታ እርግማን ይባላል። አሁን እግዚአብሔር ቃል ላይ የፈታበትን መንገድ ነው እያወራን ያለ ነው። ከዛ አሁንም ወደ ከነአን ጉዞ በምታደርጉበት ጊዜ እዛ አሉ 7 እንትኖች አሉ፣ ብሔሮች፣ ነገስታቶች አሉ። ፈሪዛውያን ምናምን የሚባሉ እነዚህ አሞራውያን አሶራውያን ምናምን የሚባሉት ማለት ነው። እነዛ ሁሉ አሁንም እነዛን በእነዚህ አይነት ርኩሰት ውስጥ አሉ ነው። እግዚአብሔር አምላክ ከዛ አሁንም እነዛን ማለት ነው እንዲጠፉ ከነሱ ፊት ተርብልክባቸዋሉ ምናምን እያለ እንዲጠፉ እያደረገ ያለው ወይም ደግሞ ከዛ ተፈናቅለው እንዲወጡ ወይም ደግሞ ለሚያፈናቅል ለሚያጠፋቸው ኃይል ተላልፎ እንዲሰጡ እያደረገ ያለበት ምክንያት ምንድን ነው? አሁንም ከእግዚአብሔር ፕሮግራም አንደኛ የሰው ኔቸር የተፈጠረበት እግዚአብሔር ፕሮግራም አለ። የጌታ ኢየሱስ ክርስቶስ የማዳን ስራ አለ። ያንን ለመታደግ የሚመጣው ፕሮግራም አለ። ያንን ፕሮግራም ለማፋለስ የሚደረግ ጉዞ ነው። ያ ጉዞ ላይ በሙሉ እግዚአብሔር አምላክ ህልውናውን ያወጣል። አሁን በእግዚአብሔር ቃል ይሄ እርግማን የሚባለው ሌላ ሃይ ክላስ ነው ጉዳዩ። በእግዚአብሔር ቋንቋ ይሄ እርግማን የሚባለው ነገር ከፍተኛ ጉዳይ ነው። ዳይሬክትሊ ኢየሱስን ሪጀክት ከማድረግ ጋር የተያዘ ጉዳይ ነው። በብሉይ ኪዳን በጥላው ጉዞ እንደዚህ የመጣው ጉዳይ አሁን ህግ የሚባለው ነገር ኃጢአት ኃይል የሚያገኝበት፣ ህግ የሚባለው ነገር ደግሞ አቅም ሰጠ አሁን ይሄ ነገር እንዲሰራ ማለት ነው። እዛ የህግ እርግማን የሚባለው ነገር ደግሞ ጸና ማለት ነው። አሁን ይሄ የእርግማኑ ስርዓት ህጋዊ እውቅናን አገኘ በሙሴ ህግ በኩል። ከዛ ጌታ ኢየሱስ ክርስቶስ መጣ። ለዚህ ሁሉ አሁን ምክንያቱ ምንድነው ነው? ከብሉይ ኪዳን ጀምሮ በአዳም ውድቀት ምክንያት ኃጢአት ገባ። ኃጢአትን ተከትሎ ሞት ገባ። በሱ ተከትሎ ደግሞ ህግ መጣ። ህግ ደግሞ የእርግማን አይነቶች በሙሉ እንዲፈለፈሉ አደረገ። በተለያየ አይነት መንገድ እንዲሰሩ ተደረገ። አሁን ጉዳዩ ከምን አንጻር ነው? ግን እግዚአብሔር አምላክ ይሄን ነገሮችን ሁሉ እያደረገ ያለ አሁንም ኢየሱስን ታርጌት ያደረገ ነው። አሁን የሆነ ሰው ከሆነ ሰውን ስለተቀየመ የሆነ ሰው ላይ ቃል የሚያወጣበት፣ የሆነ ሰው ከሆነ ሰውዬ ጋር ስለተጣላ ወይም ደግሞ የሆነ ቤተክርስቲያን መሪ ከስሩ ከሚያገለግሉ ጋር ስለተጣላ የሆነ ነገር ቃል የሚያወጣበት የሚናገርበት ስርዓት ጋር ምንም ከዛ ጋር የሚያገናኘው ነገር የለም። ከእግዚአብሔር ቋንቋ አንጻር አሁን ስንፈታው ወይም ደግሞ አባቶች የፈቱበትና ያስቀመጡበትን መሰረት ስናጠና እግዚአብሔር ከዛ አንጻር ነው ወይ ያወራው? እርግማን የሚለው ተርሚኖሎጂ መጽሐፍ ቅዱስ ውስጥ ከዛ አንጻር ነበር ወይ የተፈታው? ከዛ አንጻር ነው የተቀመጠው? ፈጽሞ አይደለም። ጉዳዩ የኢየሱስ ክርስቶስን አሁን ለምሳሌ ሰዶምና ጎሞራ ዓላማቸው ምንድን ነው? ዓላማቸው የሰው ልጅን ጤናማ ስርዓት በሙሉ መበረዝ ነው። ጤናማ ስርዓት ጉዳዩ ምንድን ነው? የኢየሱስ ክርስቶስን የሚመጣበትን የጤናማ የሰው ዘርን መበከል ነው ዓላማው። ስለዚህ ከዛ አንጻር ነው አሁን እነዚህ አይነት ከተሞች ላይ እግዚአብሔር አምላክ ህልውናው ዞር ሲያደርግ። ሎጥ ነበረ፣ በሱ ምክንያት ሽሩር እያለ ነበር። ልክ እሱ ሲወጣ አብሮ እዛ ከተማ ላይ ፕሮቴክሽን ላይ ነበረው የእግዚአብሔር ሀልዮት አብሮት ወጣ። ሀልዮቱ ሲወጣ ጥፋት መጣ። ይሄው ነው አሁን እንደዚህ እያለ ይመጣና ጌታ ኢየሱስ ክርስቶስ አንድ ነገር አደረገ። ለዚህ ሁሉ
ነገሮች ኮዝ የሆነ አንድ ግንድ አለ አለ። ምንድነው እሱ? ኃጢአት። ይህ ኃጢአት በሕግ እውቅና አግኝቷል። አሁን ይሄኛው ለዚህ ሁሉ ኮዝ የሆነው ኃጢአት መወገድ አለበት። ለሰው ልጅ ትልቁ የምስራችም ይሄ ነው። በተለይ ከእግዚአብሔር አንጻር ይመጣል የሚባለው እርግማን ጋር በተያያዘ ያለው ፍርሃት ማለት ነው። በኃጢአት በኩል ነው ሞት የመጣው። ስለዛ በሞት ላይ ደግሞ ተከትሎ አሁን ለምሳሌ ጠንቆላ፣ አስማት ምናምን የሚላቸው ደግሞ በሞት ላይ ስልጣን የነበረውን ደግሞ ማለት ነው በሞቱ ሽሮ እሱም ሰይጣን ነው ይላል። አሁን ደግሞ እዛ ጋር ደግሞ ሌላ አካል አለ እዚህ ተደራቢ። እነዚህ ሁሉ እንቅስቃሴ የሚያከትምበት የቀራንዮ መስቀል መጣ። ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቀለ። ከሕግ እርግማን በታች የሆኑትንም እኛንም አይሁድንም ሁሉንም ነፃ ወጣ። እዚህ አሁን ያልዳነ ሰው ነፃነቱን ነው መቀበል ያለበት። ይሄ ስራ ተሰራና ተጠናቀቀ ማለት ነው። ልክ ይሄ ከተጠናቀቀ በኋላ አሁን ይሄን የተጠናቀቀን ስራ የሚሰብኩ ሐዋርያቶች መጡ። የተጠናቀቀ ስራችሁ በቀራንዮ መስቀል ላይ የኃጢአታችሁ ዕዳ ዋጋ ተከፍሏል፣ በእርሱ የሚያምን የዘላለም ሕይወት አለው፣ ከእግዚአብሔር ጋር ሰላም አለው፣ የእግዚአብሔር ጽድቅ ይሆናል፣ ከእግዚአብሔር ጋር ለዘላለም ይኖራል የሚለውን ይህንን ወንጌል እየሰበኩ ሲሄዱ መንገዳቸው ላይ ሁለት ኬዝ መጣ። አሁንም ያለ ለወደፊት የሚሰራ ብቸኛው የከርስ ኮንዲሽን አሁን እንግዲህ ያስቀምጥኳለሁ። ምንድነው እሱ? አንደኛው ገላትያ ላይ ነው የምናገኘው። ጳውሎስ እንደዚህ አለ፣ እኛ የሰበክነው ብቸኛው ኢየሱስ ክርስቶስ ሕግ ሳይጨመርበት የሕግ ስራ ሳይጨመርበት መገረዝ የሚባሉ የበግ እንስሳ መስዋዕት ማቅረብ የሚባል ነገር የብሉይ ኪዳን ስርዓቶችን የሰርሞኒ ያለው የምንለው አይደለ ታቦት ተሸክሞ ሌላ ነገር ተጨማሪ ነገሮችን ማድረጉ ሳይጨመርበት ብቻውን ኢየሱስ ክርስቶስ ያድናል፣ የዘላለም ሕይወት ያለው በእርሱ ብቻ ነው፣ መዳን ያለው በእሱ ብቻ ነው፣ ሌላ ነገር ሳይጨመር የሚለውን ወንጌልን ሲሰብኩ አይደለም ተጨማሪ ግርዛትና ሌላ ስርዓቶችን መጨመር ሳይጨመርበት አይቻልም የሚሉ አሉ። ገላትያ ላይ ገቡ። ከዛ ጳውሎስ ቆፍጠን ያለ የእግዚአብሔርን ሐሳብ የራሱን አይደለም ሐዋርያዊ ስልጣኑ ምናምን አይደለም ኤክሰርሳይዝ አደረገ። ምክንያቱም የጸና እግዚአብሔር ቃል ሆኖ እኛ ጋር ያለው ይሄኛው ጭማሪና ተደራቢ ነገሮችን የኢየሱስ ክርስቶስ አዳኝነት ላይ መጨመር ኢየሱስ ክርስቶስን አንተ የሰራኸው ስራ ብቁ አይደለም ብሎ ውድቅ ማድረግ ነው። ይሄ አጌንስት ጂሰስ ነው፣ አንታይ ክራይስት ነው አለ። እርጉም ይሆናል ይሄን ማለት ነው። እዚህ ብቸኛ አሁን እርግማን የሚሰራበት እሱም ከእግዚአብሔር የሆነ ዲዛስተር የሚሰራበት ከኢየሱስ ክርስቶስ ወንጌል ተቃራኒ አባቶች ካስቀመጡበት የወንጌልን መሰረትን በተለይ ኢየሱስ ክርስቶስን ሪጀክት በማድረግ የኢየሱስ ክርስቶስ ስራ ብቁ አይደለም፣ በኢየሱስ ክርስቶስ በማመን እንዲሁ በጸድቃ አትጸድቅም የሚል አዎ መጽደቅ አለ ግን እኮ የሌሎችም ሌላ ነገሮች ተጨምሮበት የሚሉ ጳውሎስ ከሰበከው ወንጌል ተቃራኒ የሆነ በሙሉ መላእክት ቢሆን ጳውሎስ እኮ እኔ ራሴ እንኳን ተመልሼ ብመጣ አለ። አሁን እኔ ራሴ ብሎ ራሱ ላይ ነው ወይ እየረገመ ያለው? አይደለም። እግዚአብሔር አምላክ ያለው ጳውሎስ ይሄ አንተንም ጨምሮ ለሁሉም የሚሰራ መሪ ነው እያለ ነው መንፈስ ቅዱስ። ለሁሉም አንተም ጨምሮ አንተ ራሱ ይሄንን የመዳን ወንጌል የሆነ ቦታ ላይ እንዲዞር አደርጋለሁ ብትል አንተ ራስህ እርግማን ስር ነህ። እግዚአብሔር የማይታገሰው የማዳን ሐልዮቱን ዞር የሚያደርግበት ለጥፋት ሰውን የሚተውበት አሁን አዲስ ኪዳን ላይ ያለው ብቸኛው መንገድ የኢየሱስ ክርስቶስን አዳኝነት ፊት ለፊት መቃወም፣ ትምህርት አዘጋጅቶ አንሻፉ ማስተማር፣ ወንጌልን ማጣመም ይሄኛው። በሌላ በቆሮንቶስ ላይ ደግሞ በሌላ ቋንቋ ያስረዳል ጳውሎስ ራሱኑ ማለት ነው። ኢየሱስን የማይወድ ወይም ክርስቶስን የማይወድ ማንም ቢኖር እርሱ የተረገመ ይሁን ይላል። ምንድነው እያለ ያለው? አሁንም እግዚአብሔር አምላክ ከዘፍጥረት ጀምሮ ለሰው ልጅ መዳን ያቀረበውን የታረደውን በግ ዋጋ ዝቅ የሚያደርግ የደሙ ዋጋ የሚያሳንስ እሱ በቀራንዮ መስቀል ላይ የከፈለውን ስራ በሙሉ ብቁ አይደለም ብሎ በተለያየ አይነት መንገድ ሪጀክት ለማድረግ የሚሄድ ከዛ ተቃራኒ ሃይማኖት የሚያዘጋጅ ኢየሱስ ክርስቶስን ሰው ብቻ ነው የሚልም ኢየሱስ ክርስቶስን ፍጹም አምላክነትና ፍጹም ሰውነትን በሙሉ ላይ ቀጥታ አታክ የሚከፍት እሱ ኢየሱስን ስለሚወድ አይደለም ስለሚቃወመው ነው። እሱ የተረገመ ይሁን። እዚህ አሁንም
ኢየሱስ ክርስቶስን ባለመውደድ ኃጢአት ውስጥ ያሉ እግዚአብሔር አምላክ የሰው ልጅ ለማዳን ያቀረበው ብቸኛ መስዋዕት ከሰማይ በታች እንዲንበት ዘንድ የሰጠው ብቸኛ አንድ ስም ሪጀክት በማድረግ ውስጥ የተሰለፉ ወንጌልን በማጣመም መጽሐፍ ቅዱስን በመበረዝ የሚሄዱ በሙሉ አንደር ከርስ ናቸው። አሁንም በአዲስ ኪዳን ከእግዚአብሔር አምላክ ዘንድ ቀጥታ የሚሰራ ብቸኛው እርግማን ይሄ ነው። በሐዋርያቶችም ዘመን ሰርቷል፣ መሰረቱ ላይ አለ። አሁን ዘመን ላይ ይሰራል፣ ከዚህ በኋላ በመጣው ትውልድ ዘመን ላይ ይሰራል። ጌታ ኢየሱስ ክርስቶስ መጥቶ በነጩ ዙፋን ላይ ፍርዱን በሙሉ እስኪጨርስ ድረስ ብቸኛ እንግዲህ አሁን ጉዳዩ እንዴት ነው ያያየናል ነው ከዘፍጥረት ጀምሮ እግዚአብሔር አምላክ የማይታገሰውና ሐልዮቱን ከዛ የሚያወጣበት አራር የሚባለው በዕብራይስጡ የተፈታው ቃል ምንድነው? እግዚአብሔር አምላክ ጉዳዩን የሚያሽከረክረው በምድር ላይ ሊሰራ ካለው ፕሮግራም አንፃር ነው እንጂ የሆነ ሰውየን የሆነ አገልጋይን ክብር ከመጠበቅ አንፃር የሚባል ግማን አይነት ነው። እሳት ከሰማይ አውርዶ የሚባል ነገር የለም። ያውን አገልጋይን ክብር ከመጠበቅ አንፃር በፍጹም የለም። ይሄ እንደዛ አይነት አካሄድ የለም። ከዚህ ቀጥሎ ራእይ መጽሐፍ ላይ አጠቃላይ ራእይ መጽሐፍ አሁንም የሚያትተው ምንድነው? በዛ ዘመን የነበረች የቤተ ክርስቲያን የነበረችበት ሁኔታ አለ። በሮም መንግስት ላይ እግዚአብሔር አምላክ ሊፈርድ የነበረቸው ሂደቶች አሉ። እዛ ጋር የሚያወራቸው በተለያየ አይነት ተምሳሌት እያወራ ያለበት በእኛ ዘመን ላይ የሚፈጸሙ ጉዳዮች አሉ። እንደገና ደግሞ በመጨረሻው ዘመን ላይ የሚፈጸሙ ጉዳዮች አሉ። በስተመጨረሻ እነዚህ ነገሮች በሙሉ አሁንም በማን ዙሪያ ነው ራእይ መጽሐፍ እየተሽከረከረ ያለው? የነገስታት ንጉስ የጌቶች ጌታ ሆኖ ጌታ ኢየሱስ ክርስቶስ በክብር ከመንገሱ ጋር የተያያዘ ነገር ነው መጽሐፉ እያወራ ያለው። ስለዚህ አሁንም ይሄንን የትንቢት መጽሐፍ የራእይ መጽሐፍን ማለት ነው የትንቢት መጽሐፍ ላይ ለመጨመር ወይም ደግሞ ለመቀነስ ጥረት የሚያደርግ ለምንድን ነው ያ ጥረት የተደረገ ያለው? የጌታ ኢየሱስ ክርስቶስን የብቸኛ የነገስታት ንጉስ የብቸኛ የጌቶች ጌታ ለመበረዝ ወይም ደግሞ ለማጥፋት የሚካሄድ ሩጫ ስለሆነ ነው። እሱ ላይ ደግሞ መጽሐፉ ላይ ያለ እርግማን ሁሉ ይደርስበታል ይላል። ከህይወት መጽሐፍ ይጎላል ይላል። አሁንም ነገሩ በሙሉ የሚሄደው በማን ዙሪያ ነው? ከኢየሱስ ክርስቶስ አንጻር ነው። ከዘላለማዊ የማዳን ፕሮግራም አንጻር በዚህ ልክ በድፍረት የሚንቀሳቀሱትን ነው እግዚአብሔር አምላክ ሙሉ በሙሉ ሐልዮቱን ከዛ ዞር አድርጎ ለሌላ ነገር ተላልፎ እንዲሰጡ የሚያደርገው። ይሄንን ነው አራር ብሎ ዕብራይስጡ እየፈታ ያለው። ቃላል ብሎም የሚፈታው አላህ ብሎ የሚፈታው ደግሞ እሳትንም ሆነ ሌላ ነገሮችንም በማውረድ እግዚአብሔር አምላክ ከእግዚአብሔር ዘንድ መለኮታዊ መቅሰፍቶች በሙሉ አሁን ለምሳሌ አንድ ሰው ኢየሱስ ክርስቶስን ባለማመኑ ምክንያት መስዋዕት ተሰርቶለታል። ለኃጢአቱ መስዋዕት ዋጋ ተከፍሏል። እመንና ዳን፣ በኢየሱስ ክርስቶስ አምነህ በመዳን የዘላለም ሕይወት አለህ። ይሄ ሞኝነት የሚመስለው ስብከት ውስጥ ሕይወት አለ ሲባልለት ይሄንን ሪጀክት የሚያደርግ ሰው ወዴት ነው የሚሄደው? ለሰይጣንና ለመላእክቱ ወደ ተዘጋጀው ገሃነም ነው የሚሄደው። አሁን ወደዛ የተዘጋጀው ሰይጣንና መላእክቱ ወደዛ የሚሄዱት መጀመሪያውኑ ከእግዚአብሔር ፕሮግራም ላይ ያመጹ ስለሆኑ ነው ወደዛ ፍርድ የሚሄዱት። አሁን እያንዳንዱ ነገር አሁን ለምሳሌ በስተመጨረሻ ማለት ነው በስተመጨረሻ ሰይጣን ሄዶ መጨረሻ ላይ ማን ነኝ ብሎ ነው የሚመጣው። መጨረሻ ላይ የምንጠብቀው ከጌታ ኢየሱስ ክርስቶስ ዳግም ምጽአት ጋር በተያያዘ ምንድን ነው የምንጠብቀው? አሁን በ666 በምን ብሎ መጨረሻ ላይ ምንድን ነው? ሐሰተኛው መሲህ ነው የምንጠብቀው። እኔ ነኝ አዳኛችሁ የሚል ጉዳይ አይደል እንደይዘው መጣው። ምን ያደረገ ነው አለው? ዳይሬክትሊ አጌንስት ክራይስት ነው። ሰይጣን በልዑል እመሰላለሁ ብሎ ተጣለ ምናምን ነገር ሲባል እኮ ጉዳዩ ምንድነው? የክራይስት ቦታ ለእኔ ይገባኛል የሚል ሙግት ነው ከዘፍጥረት ጀምሮ እስካሁን። ስለዚህ አሁን መጨረሻ ላይ መጥቶ እቺ ቦታ አሁንም የኔ ነች ያለ በዛው ወደ ፍርድ የሚወርደው በዚህ ድርጊት ውስጥ የመሳተፍ የተባባሪነት አክቲቪቲ በሙሉ ውስጥ ነው እግዚአብሔር አምላክ ሐልዮቱን የሚያወጣው። እሱን ጉዳይ ነው ካርስ የሚለው ባይብል እንጂ የሆነ አገልጋይን ሞራል የመጠበቅ የሱን የአገልጋይነትን ጀብድ በማጀብ በምን ጋር የተያያዘ አተረጓጎም መጽሐፍ ቅዱሳዊ ፍቺ የለው። አው ከአገልጋይ መርግማን ቃል ምናምን እያልን ጳውሎስ እንደ ብሎ ፈታው። ዓለማዊነት አለው፣ ይሄ ጥበብ ከስጋ ነው አለው። እንትናስ ያዕቆብስ እንደፈታው ያዕቆብ ደግሞ ያለው እቺ ጥበብ ከስጋ ነች ከዓለም ነች ከዛ ከአጋንንት ነች ብሎ ከዛ ያዕቆብ እንደውም በደንብ ዘች ጋር ግጥም ማድረጋት ጉዳይ ከአጋንንት ነች ብሏል። ከዛ አሁን ጉዳዩን ስንመጣ
ይሄ እርግማን ማድረግ ምናምን እግዚአብሔር በአምሳሉ ፍጥር አዎ ከዛ ነው ብሏል። ገላትያ ላይ ያለው ስማርት ምናምን በሚለው ስም የተጠቀሰው ዊች ክራፍት ነው ብሏል ጳውሎስ የሥጋ ስራዎች ውስጥ። ስለዚህ እዛ ጋም ስራ ጋር ብሏል፣ እዚህ ጋም ስጋ ብሏል። ይሄ ደግሞ የአዳማዊ ሰው ባህሪ በዊች ክራፍት ጋር ዓለማዊነት ብሎታል። ዊች ክራፍት ጋር የተያዘ አርጎን እዛ ካቴጎሪ ውስጥ ነው የሚያስቀምጣቸው። ሌላ አሁን እቺ እንትና ጳውሎስ በገላትያ ላይ ያስቀመጠውን ስልጣን ራሱኑ እንደገና አሁን በቤተ ክርስቲያን ዘመን ማስቀጠል። ይሄ ጳውሎስ እኛ ከሰበክነው ወንጌል ተቃራኒ የሚሰብክ የተረገመ ይሁን ወይም ውግዝ ይሁን ተላልፎ ይሰጥ ያለውን ማስቀጠል፣ አዲስ እርግማን ማምጣት አይደለም፣ እሱን ማጽናት ለማን ነው የተሰጠው? ኢየሱስን የማይወድ የተረገመ ይሁን ያለውን ማጽናት ለማን ነው የተሰጠው? ለቤተ ክርስቲያን ነው የተሰጠው፣ ለግለሰብ አይደለም፣ ለቤተ ክርስቲያን። አሁን ለዛ ነው ልክ ከሐዋርያቶች በኋላ ሌላ የክርስቶስ ተቃዋሚ አይነት በክርስቶስ ፍጹም አምላክነትና ፍጹም ሰውነት ዙሪያ የተንሻፈፈ ነገሮች ሲመጡ የአባቶች ሸንጎ ተሰብስቦ የሚያወግዙና ምረግም ነበረው። እንደዛ እያለ ነው ወንጌል እዚህ የደረሰው። እዚህ እኛ ጋር ከደረሰ በኋላ ይህንን በአባቶች ሸንጎ የሚመጣን ውግዘትና አዋጅን እኔ በግለሰብ ደረጃ ኤክሰርሳይዝ አደርጋለሁ የሚል ከሆነ ያ አገልጋይ ስቷል ማለት ነው። ያ ስልጣን ለብቻ ለእኔ ተሰጥቶኛል ያለ ከሆነ ብቻዬን ቤተክርስቲያን ነኝ ያለ ነው ሰውየው፣ ስቷል ማለት ነው። እንደዛ የሚያደርግ ስፔሻል አኖይንቲንግ መጥቶብኛል ያለ ከሆነ ማለት ነው ያ አኖይንቲንግ ከእግዚአብሔር አይደለም ማለት ነው። ያ አኖይንቲንግ ምንጩ ከእግዚአብሔር አይደለም። ያዕቆብ እንዳለው ከአጋንንት የሆነ ጥበብ ነው። ይሄ ነው ብለን እናወግዘዋለን አሁን ዘመን ላይ። እዚህ አሁን በዚህ ዘመን ላይ ክርስቶስን የሚቃወም ቀጥታ ወይ ነው አጌኒስት ማለት ነው ወንጌል የተነሳ አይነት አስተምሮ ሌላ ነገሮችን ቢመጡ ውግዘትን ከግለሰብ አይደለም እንጠብቀው። በአባቶች ሸንጎ ደረጃ ኦርደሩ ይሄ ስለሆነ ለቤተ ክርስቲያን እንጂ ለአንድ ግለሰብ አገልጋይ የተሰጠ ስርዓት ስላልሆነ እዚህ እሱንም ደግሞ ጳውሎስ ባለው ቋንቋ የማጽናት ሌሎችም ሐዋርያቶች በተናገሩት ቋንቋ የማጽናት ስራ እንጂ አዲስ መገለጥ የሚመጣበት አካሄድ አይደለም። ይሄንን ይመስላል። አሁን ከዚህ ውጪ የሆነው በሙሉ በምን ቋት ውስጥ እንጨምራለን ማለት ነው? ጥንቆላ በሚባለው ቋት ውስጥ ነው የምንጨምረው። በጣም ግሩም በሆነ መልኩ ነው ያቀረብክልን፣ ግን ተጨማሪ ግልጽ እንዲሆንልን ማለት ነው። ምክንያቱም ውግዘትን አሁን በክርስቶስ የማዳን ስራ ላይ መሀል የሚገባው በሙሉ በእርግማን ውስጥ ነው ያለው የሚለውን እየተመለከትን ሄድንና አዲስ ኪዳንም ላይ ገብተን በቃ እርግማን ያለው ከክርስቶስ ጋር ተያያዥነት ነው፣ ያንን መንገድ ውጪ የሆነ ሁሉ በእርግማን ውስጥ ነው ብለናልና ውግዘትንም እያነሳህልን ነበርና ውግዘትም በዚህ በማዳን ስራ ውስጥ መጨመርም መቀነስም ሲኖር ያንን አካል ነው ቤተ ክርስቲያን ጳውሎስ የጀመረውን ያልከውን ወይም ደግሞ ከመጀመሪያም የተጀመረውን ነገር ማስቀጠል የምታደርገው ቤተ ክርስቲያን ያንን ውግዘት ብትፈጽመው ቤተ ክርስቲያን ነች አልክ። ታዲያ እንዴት ነው የምታዛምደው? የሚዛመደው እንዴት ነው? ጳውሎስ ያንን ኃጢአት ያደረገውን ሰው ወይም የአባቱን ሚስት ያገባውን ሰው ኤክስኮሙኒኬት ሲያደርገው ሲያወግዘው ከክርስቶስ የማዳን ተልእኮ አንጻር ነው ያደረገው? ከዛ ጋራ ተጨማሪ ስርዓት አለው ወይስ ደግሞ በሌላ አገላለጽ ለመግለጽ እንዲያመቸኝ ደግሞ ከዚህስ በኋላ ቤተ ክርስቲያን ሰዎችን ስታወግዛው ምን ሰማቸው ውግዘቶች ሰዎች ጥያቄ እንደሚፈጠርባቸው አምናል። አሁን ያሉ አንዳንድ ውግዘቶች ታዲያ ከዚህ ከማዳኑ ጋር አብረው ያሉ ነገር ግን እንደዚህ ያልክ እንዲህ ያደረክ እንዲሰበክ እንደዚህ እንትናልክ ተብለው የሚወገዙት እንዴት ነው የሚታየው የሚለው። በነገራችን ላይ ማንም አሁን ለምሳሌ ኢየሱስን የማይወድ የተረገመ ይሁን ይላል አይደል? ይሄን እርግማን ማንም የመስበር ስጦታ የለውም። እንደ እግዚአብሔር ቃል ከብሉይ ኪዳን ዘመን ጀምሮ የመጣው በአዲስ ኪዳንም የቀጠለው ራእይ መጽሐፍ ላይ እያለ ጌታ በነጭ ዙፋን ላይ ሲቀመጥ ድረስ ያለው ስርዓት ማንም ሊሰብረው አይችልም። ስለዚህ ነው አሁን የእርግማን ሰበራ ቅባት የለም የምንለው። ከእግዚአብሔር የመጣን ወይም ደግሞ እንደ እግዚአብሔር እንደ መጽሐፍ ቅዱስ ቋንቋ የሆነውን አራር የሚለውን እርግማን ቃላለም ነው አላህ የሚለውን እርግማን የመስበር ማንንም ስልጣን የለውም የምንለው ለዚህ እና አሁን ወደዚህኛው ጉዳይ ስንመጣ ብሉይ ኪዳን ላይም ይሄ የህይወት ስርዓትን ሲያስቀምጥ
እዚህ ጋር በክርስቶስ አዲስ ኪዳን ላይ ሐዋርያቶቹ የቤተ ክርስቲያንን ባህል የህይወት ስርዓትን ሲያጸኑ ከኢየሱስ ክርስቶስ መልክ አንጻር ነው። ስለዚህ ያንን መልክ አሳድፎ ሌላ ነገሮችን መተካት ደረጃ የሚሄደውን ፈጽሞ አውግዞ አሳልፎ ሰጡ ነው የምናየው። የዛኛው ቅድም እንዳልኩት እሽሩሩ እያልን ነው የመጣ ነው። በሰውኛ ቅጣትና ቁጣ ሰው ላይ ማስተላለፍ ስልጣን ማድረግ ይሄ ኤክሰርሳይዝ ማድረግ ከሚለው አንጻር እሽሩሩ ብለን ነው የመጣ ነው እንጂ በዚህኛውማ ስታንዳርድ ከመዘነው እታች ነው ብለናል። ስለዚህ አሁን ጳውሎስ እዛ ጋር ከእንጀራ እናቱ ጋር የተኛውን እዚህ ጋር አራር በሚለው የእርግማንና የውግዘት ቋንቋ አይደለም እያወራ አራር በሚለው እዛ ጋር ቀጥሎ ያለውም ቀላህ በሚለውም አላህ በሚለውም እየፈታ አይደለም ያለው። ተቆጣ፣ የመንፈስ ቅዱስን ቁጣ አስተጋባ። ይሄ ነው ለሰይጣን ተላልፎ ይሰጣል። ከዛስ በስጋው ቀን መዳን ይሆንለታል። ይሄ ሰውዬ መዳን ሰኪዩር ተደርጎለታል። ስለዚህ አሁን እዚህ ጋር ገላትያ ላይ እኛም ብንሆን የሰበክን እኛም ብንሆን የተረገምን ይሁን ሲል እድል ፈንታችን ከዲያብሎስ ጋር ይሁን ጋነም እያለ ነው ያለው። እሱ ቋንቋ አይደለም። እዚህ ጋር ኢየሱስን የማይወድ እርጉም ይሁን ሲባል ከተረገመ በኋላ በሌላ መንገድ ኢየሱስ ጋር የሚገናኝበት አጋጣሚ የለውም። እድል ፈንታው ከዲያብሎስ ጋር ነው የሚሄደው። የእግዚአብሔር ህልውና አቅርቦት የማዳን ህልውናው የሌለበት ዓለም ውስጥ ነው ራሱን የሚያገኘው። እዚህ ዘጋ አሁን ጳውሎስ ያንን ስልጣን ኤክሰርሳይዝ ያደረገበት ከዛ አንጻር አይደለም። ልክ እንዴት ነው? አሁን ለምሳሌ የጌታ እራት ስርዓት አለ በቆሮንቶስ ላይ ሌላው ጉዳይ። ስለዚህ ያንን ስርዓት ያንን ቅዱስ የሆነውን ስርዓት የደሙ ዋጋ የቅዱስ ስጋው ክቡርነትን ካለመገንዘብ ጋር በተያያዘ በድፍረት የተደረጉ ነገሮችን በማድረጋቸው ውስጥ አንዳንዶች አንቀላፍተዋል በእናንተ መካከል ይላል። አሁን እነዚህ ነገሮች አንቀላፉና ሞቱ አይደለም እያለ ያለው አንቀላፉ ነው ያሉት። ወደ ቤት ነው ሄዱት በጊዜ። ስለዚህ እንደነዚህ አይነት ነገሮች በቤተ ክርስቲያን ውስጥ ሊኖሩ ይችላሉ። ይሄ ማለት ግን አሁን ከብሉይ ኪዳን ጀምሮ የመጣው አራር የሚለው ፈጽሞ የእግዚአብሔር የማዳን የመማር ምህረት የማድረግ ህልውና የሌለበት ለሰይጣንና ለመላእክቱ ወደ ተዘጋጀ ዓለም ተላልፎ መስጠት አይደለም። ስለዚህ አሁን ቅድም ስንፈታው ያው ቤተ ክርስቲያን የማውገዝ ስልጣን እንዳላት አስቀምጠናል። እግዚአብሔር በቀጥታ የሚሳተፍበት እርግማን የምንል ይሄ ከዘላለም ፍርድ አንጻር ያለ ማንም ሊቀለብሰው የማይችለው ለጊዜው ስጋዊ ሰጥ ከዛ መንፈሱ ዳን የማይባልበት ማንም የማይሰብረው እርግማን አለ ብለናል። ከዛ ደግሞ እዚህ ጋር ደግሞ ያመጣ ነው የሚዛመት ቤተክርስቲያንን የሚያሳድፍ ወይም ደግሞ ከእግዚአብሔር ስርዓት ውጭ የሆነ ነገር ሲኖር ደግሞ ቤተክርስቲያን ታወግዛለች ብለናል። ስለዚህ ይሄኛው ውግዘት ከዛኛው እርግማን ጋር ይለያል ካለን አሁን ቤተክርስቲያን ታወግዛለች በተባለው አውድ ውስጥ ሆኖ ሰዎች ግለሰቦች ማለት ነው ሰዎች ላይ ይሄንን ቃል አውጥቼብሃለሁ ይሄንን ተናግሬያለሁ የሚሉትን በሙሉ ከምን መድባቸዋለን ያልከኝ እነሱም በሙሉ ወስደን ያዕቆብ እነዚህ ግሩፖችን እነዚህ የቤተ ክርስቲያን የሊደርሺፕ ጥበብ ነው አሉ። ጥበብ ነው እያሉ ነው በእግዚአብሔር አምሳል የተፈጠረውን እየረገሙ ያሉት ጥበብ ነው እያሉ ነው ያን ያደረጉ ያሉት። ከስር ምን አለ ቁጣ፣ አድመኝነት ምናምን የሚባሉ አጃቢ ጉዳዮች አሉ። አሁን ወደዛ ያደረሳቸው ግለቱ ከስር ያለው ሞቲቭ ቁጣና አድመኝነት የሚባል ነገር ነገ መጥቶ ቸርችን ሲመን ያጠፋል ምናምን የሚባሉ ጉዳዮች እንጂ ክርስቶስ ኢየሱስን ማዕከል ያደረገ ላይኛይቱን ጥበብ የተከተለ የእግዚአብሔር ከዘፍጥረት ጀምሮ ያለውን መለኮታዊ ቃሉን የመፍታት ስርዓት ያልተከተለ ነው። ስለዚህ እነዚህን ግሩፖችን ጥበቡ ከአጋንንት ነው ይለዋል። እዚህ አሁን እኔ እኮ የቸርችን የሊደርሺፕ ዊዝደም ነው ኤክሰርሳይዝ ያደረኩት ያለው ብሎ እንደ ግለሰብ አሁን ለምሳሌ ውግዘት የምንለው እንግዲህ አሁን ቅድም ከገላትያ አንጻር ያወገዝ ነው ቀጥታ ዶክትሪናል ፋላሲ ጋር የሚሄዱት ናቸው። የኢየሱስ ክርስቶስን አዳኝነት ላይ ጥያቄ የሚፈጥሩ ፍጹም አምላክነትና ፍጹም ሰውነት ላይ የስላሴን አንድ አምላክነትን ላይ እዛ ጋር ችግር የሚፈጥሩ እንደገና ደግሞ የኢየሱስ ክርስቶስን አዳኝነት መዳን በሱ ብቻ መሆኑ ላይ ተደራቢ ነገሮች የሚያመጡ ህግ ለላላ ስራዎችን የሚያመጡትን እንደገና ደግሞ ቤተ ክርስቲያንን እንደዚህ ያሉ ዶክትሪናል ነገሮች ላይ ቀጥታ መጥተው የሚላተሙና ሄዶ መጨረሻቸው ምንድነው
እዛ ጋር አባታቸው አለ። የሱን ፈቃድ ማስገባት ነው ቸርች ውስጥ እነሱን ነው ፈጽሞ ቤተክርስቲያን በአባቶች ሸንጎ ደረጃ መጀመሪያ ሰውየው ለዛም ደግሞ አሁን ይሄ አገልጋይ እንትን ያርጋልና ምናምን ቃል የሚያወጣበት አይነት ሂደት አይደለም። የአባቶች ሸንጎ ተሰብስቦ ሙግቲን አቅርብ ልኩ ይሄ ነው እስኪ ከዚህ አንፃር ያንተ ሙግት አቅርብ ተብሎ እድል ተሰጥቶት ለሚረትም ለንስሐ ሙግቱን አቅርቦ ይሄ ነው አባቶች ወግና ስርዓት የእግዚአብሔር ቃል መሰረቱ ይሄ ነው። አባቶች ወግና ስርዓት ስለ መጽሐፍ ቅዱስ ያሉ ሐዋርያቶች ያስተላልፉልን የወንጌል መሰረት ይሄ ነው። ይሄንን ተቀበል ዶክትሪኑ ይሄ ነው። ይሄንን ከዚህ ትምህርት ከዚህ አካሄድ ንስሐ ግባና ወደዚህ ና ተብሎ እድል ተሰጥቶት አጠቃላይ የኢየሱስ ክርስቶስና የእግዚአብሔር አብ የማዳን ፕሮግራሞችን ሪጀክት ወደ ማድረግና አጌንስ ወደ መነሳት ሲሄድ ቤተክርስቲያን አምላ በአባቶች ሸንጎ ደረጃ ተዋግዟለች። ይሄ ሂደት ተኪዶ ነው። አሁን የምንለው የጥንቆላ ማርት ኦልሬዲ ቸርች ውስጥ አሁን ፕራክቲስ የተደረገው አሁን ልኩ ይሄ ነው ቦታው ይሄ ነው። ይሄኛው እንደዚህ ከፈታን አንድ ግለሰብ ተነስቶ እኔ አንተን ረግመሃለሁ ከዛስ ምን ያለ ነው ከእግዚአብሔር ቃል አንፃር የእግዚአብሔርን የማዳኑን ሀልወት ናውጣ ብዬ ካንተ ህይወቱ ማስወጣት ይችላል ያለ ነው ያለው። በማን ስልጣን? የእግዚአብሔርን ሀልወት ከሰው ህይወት ውስጥ የማዳኑን የጥበቃውን የዘላለማዊ ህይወትን ሰጭነቱን የእግዚአብሔርን ሀልወት ከሰው ህይወት ውስጥ የማውጣት ቅባት ጸጋ አገልግሎት ስጦታ የተሰጠው ማንም ሰው የለም በዚህ ዘመን። እርግማን ወይም ከርስ ወይም ደግሞ አራር የሚለው ቃል ያንን የእግዚአብሔርን ፕሮቴክሽን የማዳን ምህረት የማድረግ ፌቨር የማድረጉ ይሄን ሀልወቱ ከሆነ ውስጥ መውጣቱ ነው ከሰው ህይወት ውስጥ መውጣቱ ወይም ከሆነ አካባቢ ላይ መውጣቱ ነው የሚያሳየው። ከዛ አንፃር ያንን የማድረግ የጸጋ ስጦታ አለው የለም? ያንን የማድረግ ቅባትና ጥሪ ያለው የለም? ያ የተደረገበት ሰው ላይ ደግሞ ይሄን መጥቶ የመስበር ስጦታ አለው የለም? ይሄ ነው ጉዳዩ። የለም። አሁን ያወራን ያለው ከቃሉ አንፃር ነው። የለም ከሌለና አሁን እሱ እንደገናም ደግሞ እብን በጥቂቱ እንኳን ማለት ነው በጥቂቱ እንኳን ቤተክርስቲያን አጌንስት ወንጌል ቀጥታ ልክ ገላትያ ላይ ጳውሎስ እንደተጠቀሰው ወይም ደግሞ ቆሮንቶስ ላይ እንደተጠቀሰው ኢየሱስን ያለ መውደድ አይነት አመፀኝነት እንኳን ማለት ነው በዛ ደረጃ እንኳን አሁን እንደነ አሪዮስ እንኳን በዛ ደረጃ የመጡትን በዛ ኢነርጂ የመጡትን እንኳን ሙግታቸውን እንዲያቀርቡ እድል ተሰጥቷቸዋል። ለዛም በግለሰብ ደረጃ አይደለም በአባቶች ሸንጎ ደረጃ እንደዚህ አይነት እድል የማይሰጥበት በአንድ ግለሰብ ወነና ሞራል ላይ ብቻ የተመሰረተ በማናለበኝነት በቃ አለ አይደለ እኔ አንተ ሊደርሺፕን እንትን ያርክ ነው ምን ኳየር ውስጥ ያደረከው ነገር አልተመቸኝም ወይ እንትን ቦታ እንትን ያልከው ነገር አልተመቸኝም ስለዚህ እረግምሃለሁ ከዚህ ወጣ የሆነ ነገር ብትለፈልፍ ቃል አወጣብሃለሁ ትዳር ይበተናል ስራይ ኮላፕስ ያደርጋል። የሆነ ታሪክ አለ እኔ ከርስ አደርጋለሁ ካስፈለገ ለአባቴ ነግሬ ኢንተርናሽናል ያለ ፓፓ አለኝ ለሱ ስሜን ፎርዋርድ አደርጋለሁ it will be the end of your life in this world ይላል። ያን አደርግና በእንግሊዝኛ ያን አደርግና በዚህ ምድር ላይ የህይወት ፍጻሜ ይሆናል ብሎ በዚህ ደረጃ ፖስት የሚያደርጋል። ይሄ ተመጣ ልምምድ ነው። ይሄ ለዛ ነው ይሄ መጽሐፍ ቅዱስ ላይ ያለውን እርግማን ምናምን ይባለውንም የአባቶች ውግዘት የሚባለውንም እሱን መንገድ ፈጽሞ ያልተከተለ ዊችክራፍት ነው እያልን ያለ ነው። ከፑልፒት ላይ የሚነገር ዊችክራፍት ነው። ከመድረክ ላይ የሚነገር ጠንቆላ ነው። ባዕድ ልምምድ ነው። እኔ ነኝ ወይ ሲመሰጠው አይደለም ያዕቆብ ነው ያለው። እንደዚህ አይነት የሊደርሺፕ ጥበብ የምትከተሉ ሰዎች እቺ ጥበብ ከዓለም ነች፣ እቺ ጥበብ ከስጋ ነች። እንደውም በቃ በደንብ ልንገራችሁ እቺ ጥበብ ከአጋንንት ነች። ዊችክራፍት ነው። ገላትያ ላይ የስጋ ስራ ብሎ እዛ ውስጥ ነው ያስቀመጠው ጳውሎስ። የስጋ ስራ ብሎ ሟርተኝነት። ስለዚህ ማንኛውም አገልጋይ ማንኛውም ወንጌል ሰባኪ ከመድረክ ላይ ሆኖ በኢየሱስ ክርስቶስ የደም ዋጋ የተዋጀ ወንድሙና እህቱ ላይ ትዳሩ ላይ ቢዝነሱ ላይ ጤንነቱ ላይ መጥፎ ቃል የሚያውጅ ከሆነ እና እንደውም አውጄ ያ ነገር ከሆነበት ብሎ የሚኩራራ ከሆነ አጋንንት የተጠቀመበት ነው በግልጽ የሚለው ሰይጣን እየተጠቀመበት ነው። ይቀላቅላል። የተደበላለቀ ወንጌል ነው። ጳውሎስ እውነትና በውሸትን በቀላቅለው እንደሚሸቃቅጡ እንዳለው እየቀላቀለ ነው ያለው። መሃል ላይ ወይ አያቶቹ አክስቶቹ አካባቢ የሚመለክ የሆነ አምልኮ መንፈስ የሆነ ቻናል ላይ ይገባል። መሃል ላይ መጥቶ የሆነ ነገር ጭንቅላቱ ላይ ፖስት ያደረገ እያስተጋባ ነው ያለው። ፌስቡክ ላይ አንድ የፌስቡክ አካውንት ሃክ ሲደረግ የፈለገ አካል መጥቶ ፖስት ያደርጋል። ፍሬሙ ከተበጠሰ ማለት ነው። ፍሬሙ አንድ ነው አልጎሪዝሙ ጤናማው ፍሬም አለ። ጤናማው ፓስወርዱ አንድ ጊዜ ከተፈታ ማታውቀው ሰውዬ እዛ ላይ መጥቶ ፖስት ማድረግ ይጀምራል። ልክ እንደዛ እንደማለት ነው። ከወንጌል ጤናማ መሰረት
የሁሉ ነገር መጠቅለያው ኢየሱስ ክርስቶስ የጠፋውን የሰው ልጅ ለማዳን ነው የመጣው ለማጥፋት አይደለም የምትለዋ ጤናማ መሰረት እንደገና ደግሞ አባቶች ያስቀመጡት ጤናማ የወንጌል መሰረት አለ ውግዘት የሚሆን ምን የሚሆን የነሱን መሰረታዊ ላይ ያስቀመጡትን ቃል ከማጽናት አንፃር እንጂ እሱ ላይ ሌላ ነገር በመጨመር አውድ አይደለም በሚል ላይ እሱም ደግሞ በቤተ ክርስቲያን ስልጣን ደረጃ በአባቶች ሸንጎ እንጂ ከዛ ውጪ ሌላ ነገር የለም ብሎ ከዛ ጋር ሳይስማሙ አንድ ሰው መሄድ ሲጀምር ከዛ ትንሽ ዘነፍ ማለት ሲጀምር በቃ ሌላ አካል መጥቶ ፖስት ያደርጋል ይለፈልፋል ሰውየው ሌላ አካል ፖስት ያደርጋል ያቀበለዋል ይናገር ይጀምራል ይሄ ነው በመጨረሻ እንግዲህ ይሄ የማይቀለበሰው የእግዚአብሔር እርግማን ሰዎች እንዳያገኛቸው ምን ማድረግ አለባቸው ለማያምኑ ሰዎች ኢየሱስ ክርስቶስ ትላንትም ዛሬም እስከ ዘላለም ያው ነው ምናልባት ይሄንን ፕሮግራም የሚተከታተሉ በየትም የዓለም ክፍል ላይ ያላችሁ ለመጀመሪያ ጊዜ ይሄን ፕሮግራማችን ያያችሁ ያላችሁት ከሃይማኖቶች ጭቅጭቅ ከተለያየ አይነት ነገር ጋርም ጥያቄ ያለባችሁ አሁን የምናወራው ነገር ስለምን ያወሩ ይሆናል ለምትሉ አንድ የምስራች መጀመሪያ ሊነግራችሁ ፈልጋለሁ ስለ ኃጢያታችሁ ስለ ሰው ልጅ ኃጢያት እግዚአብሔር አምላክ የሰው ልጅ ስለ ራሱ ኃጢያት መስዋዕት ብቁ መስዋዕት ማቅረብ ስለማይችል አቅርቦ መዳን ስለማይችል ከእግዚአብሔር ጋር ለዘላለም ወዳጆቹ ሆነን እንድንኖር ልጆቹ ሆነን እንድንኖር እግዚአብሔር አምላክ በራሱ ፈቃድ ለኃጢያታችን መስዋዕት አቅርቦ ልጁን ልኮልናል ልጁ ኢየሱስ ክርስቶስ ስላንቺ ኃጢያት ስላንተ ኃጢያት በቀራንዮ መስቀል ላይ ተሰቅሎ የዛሬ 2000 ዓመተ ምህረት እዳህን ወስዶታል እዳህን ካንተ ላይ ወስዶታል የኃጢያት እዳ ዋጋ ተከፍሏል ወደ ዘላለም ሞት ለሰይጣንና ለመላእክቱ ወደ ተዘጋጀለት የጸና እርግማን ውስጥ ከእግዚአብሔር ዘንድ ወደ ሆነ እርግማን ውስጥ ከሚከት ኃጢያት መንገድ ትድን ዘንድ ኢየሱስ ክርስቶስ ዋጋን ከፍሎልሃል በዛ እግዚአብሔር አምላክ የማያልቀውን ፍቅሩን ገልጦልሃል ስለዚህ ወንድሞቼ እህቶቼ ይሄንን የህይወት ጌታ አዳኝ ኢየሱስ ክርስቶስን እንድትቀበሉት ጥሪ ላደርግላችሁ እወዳለሁ መዳን ያለው በልጁ በኢየሱስ ክርስቶስ በማመን ብቻ ነው ሌላ መዳኛ መንገድ የለም ሌላው መንገድ በሙሉ የጥፋት መንገድ ነው ሌላው ነገር መጨረሻው በሙሉ በእግዚአብሔር አምላክ የታቀደ የእግዚአብሔር ህልውና የሌለበት የእግዚአብሔር ጥበቃ ምህረት የሌለበት የዘላለም ሞትና ሲኦል ነው ያለው እዚህ በጊዜ እንድታመልጡ ጥሪ ላቀርብላችሁ እወዳለሁ ተባረኩልኝ እንግዲህ ተመልካቾቻችን ከነብይ አዲስ ጋራ በተከታታይ ክፍል ስለ እርግማን ያነሳ ነው ዛሬ በዚህ ይጠናቀቃል በተለያየ አስተሳሰብ ውስጥ ፍርሃት ውስጥ አለመረዳት ውስጥ ገብታችሁ ከእርግማን ጋር በተያያዘ በተለይም የተለያዩ አገልጋዮች የተናገሩብኝ ቤተሰብ የተናገርብኝ ከቤተሰብ ከዘር ማንዘር የመጣ እርግማን አለብኝ ብላችሁ የምትጨነቁ ሰዎች በሙሉ ንጹህ የሆነውን የእግዚአብሔር ቃል የሚያስተምረውን ይዘንላችሁ ቀርበናል ከዚህም ባለፈ መልኩ ደግሞ ቤተሰቦቻችሁን ዘመዶቻችሁን ጓደኞቻችሁን በሙሉ ከዘላለም እርግማን ነፃ መውጣት የሚችሉበትን ክርስቶስ ኢየሱስ የከፈለውን ዋጋ በመናገር እነሱንም ከዚህ ከዘላለም ቅጣትና ፍርድ እንዲድኑ ወንጌልን እንድትሰብኳቸው አደራ እንላችኋለን ምናልባት ይህንን የወንጌል ቃል ሰምታችሁ ደግሞ ቅድም የተነገረው መልእክት የሰማችሁ እኔም ይህንን ኢየሱስ ክርስቶስን ማመን መቀበል ፈልጋለሁ የከፈለውን ዋጋ አምናለሁ የምትሉ ሰዎች ካላችሁ ከስክሪኑ በታች የምታዩ ስልክ ላይ በደውሉልን ልንረዳችሁ እናንተ ባላችሁበት ቦታ ላይ ያሉ ቅዱሳን ልናገናኛችሁ ፈቃደኞች ነን እንግዲህ በቀጣይ ደግሞ በሌላ ርዕስ ላይ እንገናኛለን እስከዛው የእግዚአብሔር ጸጋ ከእናንተ ጋር ይሁን ሻሎም